በቃ ምሩም ነው እንደዛማ አትበይ። ገና ያልጠገብነው ፍቅራችን እንደዚህ አይነት ነገር ሲያጋጥመው ልበል እና አሁንም ቢሆን እኮ አሁን ምንም አላለም። ደግሞ እሱ ባንቺ ከምንም ነገር በላይ ደስተኛ ነው። ጽናት የገባችበት አጣብቂኝ ዛሬ ገና ነው የገባኝ። ቆይ ምኑን ከምን ነው መቀላቀሉ? ያኔ ሁሉም ነገር አልሰማሽም ስትለኝ አልሰማትም ነበር። ምን ቤተሰቡንና ኪራን ላለመለያየት ጣረች። እኛ ግን ፈርደንባት ነበር። ምኑ? ይሄ እኮ በንግግር መፍታት የሚቻል ችግር ነው። ደግሞ ናኦሚስ ቢሆን ቤተሰቦቹን ማሳመን የሚከብድ ይመስልሻል? አይሰኒ የናኦሚ እናት እኮ እንዴት ለልጅ ልጇ እንደምትጓጓ ስላላይሻት ነው። ሁሉም እናቶች እኮ የልጅ ልጆቻቸውን ለማየት ይጓጓሉ። እኔ እንጃ፣ የናኦሚ እናት ግን ይለያል። ጨነቀኝ እኮ ምን ልበልሽ። አሁን እንዴት ነው የልጅሽ እጮኛ የልብ ታማሚ ናት ተብሎ የሚነገራት? ምሩ፣ ምናልባት ነገሮች እኮ እኛ እንዳሰብናቸው ከባድ ላይሆኑ ይችላሉ። እሺ እንዴት ይቀላል? እስኪ ንገሪ። ደግሞ በፍቅር አሸናፊነት ካመን ሁሉም ነገር ቀላል ነው። እኔማ ወይ ብን ብዬ እናቴ ጋር ልሂድ እንዴ? የት ነው የምትሄጂው? ሐዋሳ ነው። እመኚኝ፣ እንደዚህ አይነት የቂል ውሳኔ የወሰንሽ ቀን ነው ናሆሜንም ሆነ ቤተሰቦችን የምትጎጁ። እና ምን ላድርግ? ጨነቀኝ እኮ ምሩ። በቃ እንደዚህ እየሆንሽ ናሆምን አታስከፊው። የሚመጣውን ሁሉ ነገር በቃ ከፈጣሪ ጋር ሆነሽ መቀበል ነው። እሱማ ሌላ ምን አማራጭ አለ? በቃ ጠንካራ ሴት መሆን አለብሽ። እሺ እስኪ ሞክራለሁ አይደለም? ወይማ ደህና ነኝ። እኔ ምን ሆናለሁ ብለሽ ነው? እንዴት ነሽ? ምኑን? አዎማ አባዬ ትንሽ እጁን ተጎድቶ ነበር። ማን ነገረሽ? ኧረ አይደለምማ፣ አባዬ እራሱ እኮ ነው ትጨነቃለች አትንገራት ያለኝ። እንዴ በህመሜ ላይ ማለት አሞሻል እንዴ? አስደነገጥሽኝ እኮማ። እና አሁን አያቴ እንዴት ናት? ምንም ለውጥ የላትም? እንግዲህ እሱ ፈጣሪ ማራት እማዬ፣ ምን ይባላል። አይዞሽ በቃ እሺ፣ እደውልልሻለሁ። እሺ ቻው። አይማ ካለፈ በኋላ ሰምተሽ እንደዚህ ሆንሽ። በሰዓቱ ብትሰሚማ እየከነፍሽ ነበር የምትመጪው። እስኪ ጽናት እንደሞላ ዝጋት። በቃ አንቺ ልጅ ኪች መዋል ልመደብሽ ነው። እኔ እኮ ሳሎን ሶፋ ላይ ተኝተህ ሳይ ከምቀሰቅሰ ብዬ እኔማ ተኝቼ ነበር ሲቀሰቅሰኝ እንጂ። እሰይ ትንሽ ብትቆይ ኖሮ እኮ እኔ ነበርኩ የምቀሰቅስ። ዝም በይ እባክሽ፣ የማያስችልሽን ነገር አታውሪ። እንዴት ማለት? ለምንድን ነው የማያስችለኝ? ቢያስችልሽማ ያየሽኝ ሳትቀሰቅሽኝ ነበር። እኔ እኮ በደንብ እስኪወስድ ነበር ስጠብቄ ነበር፣ ግን ስልኩ ቀደም። አማትሽ ነበረች የደወለችው። ማን? እቴቴ ናት እንዴ? እና ሌላ አማት አለሽ እንዴ? እና ምን አለች? እኔማ ስለ አንቺ እየነገርኳት ነበር። አታረገውም ኪራ። ብታይ እንዴት ደስ እንዳላት። አትዋሸኝ ኪራ። ምን አልካት? አውቄ ነው እባክሽ። ስለ አባይ እጅ መጎዳት ሰምታ ለምን እንዳልነገርኳት የተቆጣችኝ ነበር። እሰይ። እንዴ ስለተቆጣው ነው ሰው የምትይ? እንደውም ስትመጣ ራሱ በርበሬ አዘጋጅቼ ነው የምጠብቃት በደንብ እንድታጥንልኝ። ልብሽ ከጨከነልሽ አርጊው። ሙዛዛ። አሁን አራበም? እሺ አንቺ ካጎረሽኝ ይበላል። ወይ ምንድን ነው እሱ? የእኛ ቤት ቤቢ። ዋ እኔ ጻንኝ እንዴ? ሀዎ ምን ይቀርሃል? አጉርሽኝ ትላለ፣ እቀፊኝ ትላለ፣ ጸጉሬን ዳብሽኝ ትላለ። እሺ ምን ቀረ? የቀረኝን ነገር ስነግርሽ ግን እንዳትጮይ። ማን ነው የሚጮህ? ኧረ አልጮህም። ምንድን ነው ንገረኝ። ጡጦና ተፈጥሯዊ ወተት። አንተ እኔ ምን ቆይ፣ ለምንድን ነው ስልክ የማታነሳው? ምን ማለት ነው ስላልፈለግኩ? ኪራ ቆይ ስላንተ የሚያስብ ሰው ያለ አይመስልህም አይደል? ለምንድን ነው የምታስቡት? ለማታምኑትና ሚስጥራችሁን ለማታካፍሉት ሰው ለምንድን ነው የምታስቡት? ኪራ ጽናት እኮ በቃ ነው ስለሷ ምንም ልታወራኝ። ቆይ ምንድን ነው ድጋሚ ተጋጭታችሁ ነው እንዴ? በፍቅር አንድ ሳምንት ሞላን። ኤክስፓየርድ ማድረግ ነው። ቆይ እሱ ደግሞ ምን ማለት ነው? ናሆማ
የማያድሩበት ቤት ማምሸት ትርፉ በጅብ መበላት ነው ትለኝ ነበር። እና ታዲያ እሱን ከዚህ ጋር ምን ያገናኘዋል? እስኪ አንድ ነገር ልጠይቅ። ምሩ አንተን እወድሃለሁ እያለች ከአንተ የደበቀችው ትልቅ ሚስጥር ቢኖር ምንድን ነው የሚሰማው? ምናልባት 100% አታምነኝም ማለት ነው። በቃ አየህ፣ እኔም እየተሰማኝ ያለው ይሄ አለመታመን በጣም ከባድ ስሜት ነው። እሺ ኪራ፣ ወይ ለምን በግልጽ አትጠይቃትም? በግልጽ ከአንዴ ስንት የጠየቅኳት እኮ። እሷ ግን ሌላ መላ እየደረደረች ልትሸነግለኝ ነው የምትሞክረው። እሺ ወይኔ ላውራት? በፍጹም በቃ ፍቅር በልመና የሚሆን ነገር አይደለም። ከነገረችኝ ነገረችኝ፣ ካልነገረችኝ ደግሞ ድጋሚ አልጠይቃት። እንዴ ምን ማለት ነው? እንደዚህ ተደባብቃችሁ እስኬት ነው የምትዘልቁት? ንገረኝ። አላቅም። እንደዚህ እያደረገችኝ እንኳን እሷን ማፍቀሬ ማቆም አልቻልኩ። ነገ ተነስታ ደግሞ የሆነ ነገር ብላ ጥላኝ እንዳትሄድ ነው ስጋቴ። ራሴን እሷን ከማፍቀር ማስቆም አልቻልኩ። እሱ ይከብዳል አውቃለሁ። ናሆማ፣ እኔ ጽን ከምታስበው በላይ አፈቅራታለሁ። ግን በቃ ነገ ጥላኝ እንዳትሄድ በጣም እየሰጋሁ ነው። እሺ በቃ አሁን ተረጋጋና ወደ ቤት ገባ። እሷም ተጨንቃለች፣ እኔ አናገራታለሁ። ታውቃለህ፣ አሁን እንኳን እንደዚህ ተናድጄ የቤት ስገባ እኮ ምንም አልላት። አይኗን ሳይ ሁሉንም ነገር ነው የምረሳው እኮ። በቃ ግባ፣ እሷንም አታስጨንቃታ ኪራ። እሺ እሺ። አሁን የተጠቀምከው ነገር አለ? አረ የለም። እንዴ አንተ ምንድነው የፓርክ መሰለህ እንዴ? ምንም ነገር ሳታዝ እንደዚህ የምትዘፈዘፈው? ኦኬ፣ ለዛ ነው ስገባ አስተናጋጁ እንደዛ የገላመጠኛ። ባክቷቸው። ይኸውልህ በእርግጠኝነት ቀጣይ ስንመጣ እዚህ ጋር ተለጥፎ ነው የምታገኘው። ምን የሚል? ሳያዙ መቀመጥ የተከለከለ ነው የሚል ይለጠፍላል፣ በአንተ ምክንያት ማለት ነው። ጥርሴስ ልማዱ ነው። ወደ እናት ታስቀዋለች ማየ። አገኘው? አዎ አግኝቼዋለሁ። ቤት አስገብቼው ነው የመጣሁት። ምን ሆነ ነው እንዴ? ምሩ አንቺ ልጠይቅሽ እንጂ። ማንን? እኔን? ይኸውልሽ ምንም ነገር ሳትደብቂ ሁሉንም ነገር ንገሪኝ። አልገባኝም። ምሩ አታድርቂ። ቆይ ጽናት ምንድን ነው የደበቀችው? ለምንድን ነው የማትነግሪኝ? እኔ ምን አውቃለሁ። በቃ ደክሞኛል፣ እንተኛ። ምሩ ይኸውልሽ ከዚህ ጥያቄ መሸሽሽን አቁሚ እሺ? ምንድን ነው የምትለኝ ናሆሜ? ምሩ እባክሽ ኪራ ከዚህ በላይ ሲጎዳ ማየት አልፈልግም። በቃ የምታውቂውን ሁሉ ንገሪኝ። እሺ ጠዋት እናውራ። ኪራ ለእኔ ምን ማለት እንደሆነ ታውቂያለሽ አይደለ? በቃ እንደዚህ የሆነ እያየሁት ዝም ማለት አልችልም። በቃ ንገሪኝ ያልኩሽ ነው። ምሩ ንገሪኝ። ጽናት አስመላኛለች። የእሷ አብስትራክት አያልቅምና ልጁ እንደዚህ መጎዳት አለበት እንዴ? ጽናትን እኮ ይኸውልሽ ሁሌ ልክ ነሽ እናት በጣም ነው ያበዛችሁ። ኪራ አጥፍቷል ማለት እኮ እሷ ልክ ነሽ ማለት አይደለም። አረ ናሆሜ በማታውቀው ነገር አትፍረድ። እና ነገሩን ስናገር ደግሞ አትፍረዱብን እንዴ? ቆይ ምሩ እስኪ አንድ ነገር ንገሪኝ። ኪራ አያሳዝንሽም? ስለምናዝንለት እኮ ነው የማንነግረው። ልጁ እንደ ጅል ሰክሮ ካፌ ቴራስ ላይ ቁጭ ብሎ ብርድ መጠጣቱ አያሳዝናችሁ? መቼስ ከእናቱ መታመም ይሄ የተሻለ ነው። እቴቴ ምን ሆነች? እቴቴ የካንሰር ታማሚ ነች። ይህንን በፍጹም አላምንም። ጽናትም ኪራና ሴት ልታጋባቸው የነበረው የቴቴን ህልም እውን ለማድረግ ነበር። እሷም አሁን ባለበት ሁኔታ አላገባም ብትልም ግን የእህል ውሃ ነገር ሆነና አልተለያዩ። ቆይ ማን የነገራችሁ? ጋሼ ነው ለጽናት የነገራት። እስኪ በሷ ቦታ ሆነ አስበው፣ ምን ታደርግ ነበር? ተነግረው ነበር? አየህ እንደዚህ የፈረዳችሁባት ጽናት ይሄንን ሁሉ ጉድ ነበር ይዛ የነበረችው። እስኪ አንዳንዴ እንኳን በሰው ላይ ለመፍረድ አንቸኩል። ከማንም በላይ ጽናት ናት እሺ ለኪራ የምታስብለት።